እንግዲህ ለታኩር መኪና ላንተ በረኪና ተብላል ጠጣው ከኔ በላይ ወርቁ ለእናንተ ቀርቦ ነው ይሄን የሚያደርግላችሁ እኔ ሰበር መረጃ ወርቁ አይተናው ምላሽ ሰጥቷል እንደሚታወቀው በትናንት ሰላም እንዴናችሁ ዛሬ እንግዲህ ከተወለድኩበት ካደኩበት እጅግ በጣም ከምሳሳለት ከሀገር ዩቲ አቤት እንዴት ነሽ አሉልኝ አይደለሽም ጠፋውኛ ቀላል ጠፋሽ በሰላም ነው ሰላም በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያንና ኤርትራውያን ሰላምታዬ በያላችሁበት ይድረሳችሁ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? እንዴት አደራችሁ? እንደያላችሁበት የሰዓት አቆጣጠር ሰላምታዬ ይድረሳችሁ። ላይኳ እንዳትረሳ፣ ሼሯም እንደዚሁ ሐሳብ አስተያየታችሁ ኮሜንት ላይ እንድሰጡ እፈልጋለሁ። ታኩርና ይቅርታ ጉቺንና ሞጣን ምንድነው ያጋጫቸው? እስቲ የሞጣን ሐሳብ እንስማና እንደዚሁም ደግሞ ወርቁ አይተነው ምላሽ እንደሰጠ እየሰማን ነው። ዩቲናስ በሀገሯ ላይ ደማቅ አቀባበል ተደርጎላታል። የሴት ጀግና ብዙዎች በዚህ በቲክቶክ አዋርዱ ላይ ሲቃወሟት ነበረ። እጅግ በጣም የሚያስጠላ ነገር ሴት ሆና ሴት ልጅ ላይ እንደዚህ አይነት ጫና ማድረግ ተገቢ ነው ብዬ እኔ አላምንም። የፈለገ ስህተት ጥፋት ቢኖር አብሶ ደግሞ ተጽዕኖ ፈጣሪ ከሆነች በተቻለ አቅም ባንደግፋት እንኳን ዝም ነው ማለት የሚኖርብን እንጂ እዚህን ያህል ጀጅ ማድረግና ዱላ ሴት ልጅ ላይ ማብዛት ከሴት ተወልደ እናት ኖሮ የሴት ልጅ አባት ሆነ ሚስት ሴት ሆና እህት ኖሮ በጣም ከባድ ነው። እስቲ ሞጣ ምን አለ? ከኔ በላይ ወርቁ ለእናንተ ቀርቦ ነው ይሄን የሚያደርግላችሁ እኔ ነበርኩ እኮ የህዝብ ጠበቃ እኔ ነበርኩ እኮ ከስራ የተባረርኩት እኔ ነበርኩ ከትግሬ ጋር ገጠምኩት እኔ ነበርኩ ፍርድ ቤት የቀረብኩት እኔ ነበርኩ እኮ የፋኖን ስትራቴጂ የሰጠው እኔ ነበርኩ ሁሉን ያጋለጥኩት በብቸኝነት ብቻዬን ቆሜ። ታዲያ ሞጣ ነው መረዳት ያለበት ወይስ ጉቺ? ሞጣ ነው መረዳት ያለበት ወይስ ታኩር? ሞጣ ነው ያረደበት ወይስ ሌሎች? ጥያቄው ይሄን። ለሞጣ በረኪና ለታኩር መኪና ከተባለ ላንቺ ነው የላከልሽ ብዬ ነው የምወስደው። እንደዚህ ነው የምመጣብሽ። ታቁ ነው በሴተኛ አዳሪዎች ልንዋረድ አይገባም። ጎበዝ ወጣሽ ማን ተናገረሽ? እኔ ሲያዋርደኝ ነበር ታኩር ማሲንቆ ይዞ አመት ሙሉ የሚገርማችሁ እኔ ሳላውቀው ምንም ሳልል ኦ ማይ ጋድ ሞጣ አንዳንዴ የሚያልፈው ነገር አለ። ምንድን ነው እንደዚህ አይነት ግጭት የፈጠረው? እስቲ የእሷን ምላሽ እናዳምጣ ይሻል ከምንፈርድ። እንግዲህ ለታኩር መኪና ለአንተ በረኪና ተብላል ጠጣው ጠጣው። መቼም እንደ ቴድሮስ ሽጉጡን አውጥተህ ጥይት አትጠጣ አንተ። ጠጣው በረኪናው ለታኩር መኪና ለአንተ በረኪና አድርገህ ቻውጩኒ ገንዘብ እንዲሰጣት ነው። ሰጥቶኝስ ቢሆን ምን የምታውቀው ነገር አለ? ወስጄስ ቢሆን ለምን በኔ ቤት አልሆነም ነው? ለምን ለኔ አልተነገረኝም ነው እንዲህ የምትዘንብብኝ እንዴ? ምን ስላደረኩ ነው የሚሰድበኝ? እንደዚህ ታስገባለክ ማለት ነው። እኔ ደግሞ እንደዚህ ነው የምመጣብክ። ከዚህ በፊት ለዛች በቅባቃ ሄደክ አውርተካል አይደለ? አላቃትም እኔ በልልኝ እታነቃለሁ ብላይ ለምን መታነቃለም? ከፎቅ ለምን አልፈጠፈጥም ብዬ ከሆነ ለምን ከፎቅ አልፈጠፈጥም? በውሸት አማራ ነች በልልኝ ካልኩ የአማራን ህዝብ እንደ ህዝብ እንክት አድርገህ ክደበልተከዋል። አየክ፣ ጠላትም ቢሆን እንዲህ ነው ማለት ነው የምታስገባው። ስንት ከፍዬክ ነው አማራ ነች ብለህ ወጥተክ ያልክልኝ? አማራነትን እኔ በልመናና በክፍያ አይደለም በደም ነው ያገኘሁት። ብልግናህን እዛው ያዝ። ሰው ሲያከብርክ ተከበር። ትልቅ ሰው ነህ። ትልቅ ሰው መቁረቢያክ ምናምን እኮ ነው አንተ። ትንንሾቹ ልጆች መጥተው ታሪክ ሰሩ፣ ተቃጠልክ። በቃ ልታብድ ነው አንተ። የምትወደው ሰው የለህም ሲጀመር። የምትወደው ሳሪን አትወዳት ጋይስ። እኔ እኮ መሀል ቤት ተሰቃየው ለስንቱ አባብዬ። ሳሪና ይወዳት ሳሪ ኤርሚ ያበሻል። የሚወደው ሰው የለውም እሱ የሚወደው ሰው የለውም። እኔን ራሱ እንዴት ኮኮባችን እንደገጠም አላቅ። ከኔ ደና ነበር ይሁንም ላይ ተነሳብኝ። እኔ ሳዳምጥህ እኮ ነው እምሰማው መስሎት ጋይስ፣ እምሰማት መስሎ ይሄን ያለ የምነግርህ ልጆቹ መጥተው ስለነገሩኝ ነው። ካዲ ነህ አንተ ካዲ።
እላፊ ነገር እንዳንነጋገር ክብርክን ጠብቀ ተቀመጥ። ባንተ አፍ በዚህ ልክ ስድብ ውርደት ነው። ለስሙ ግን ለህዝብ የምትታገል ነገር እነ ጆከርን ተሳዳቢዎች ብለህ ትሳደባለህ። ካንተ በላይ አሁን ካንተ ከሱ አፍ አሁን ይሄ ይጠበቃል ጋይስ። እነ ጆከርን የሚወቅሰው ተሳዳቢ እያለ ነው። እግዚአብሔር ያሳያችሁ። ስሙት። የነ ጆከር ስም ምንድነው? አላማዎችን ይለቅማቸዋል። ዳኛው አለ ጠብቅ። ይቺ ንግግር አለ ነገ እቀጥልበታለሁ። ወርቁ አይተህ ነው እንዲሰማ ገና 10,000 ሰው ይቀጠቅጣል። እግዚአብሔር ያሳያችሁ። ለምን አሳስተዋል? ወርቁ ይሄን አይሰራም። ቂጧን ከፍታ እሷ ኮሸቷን ነው ገንዘብ እንዲሰጣት ነው። ገንዘብ እንዲሰጣት ዋት ኢፍ ሰጥቶኝስ ቢሆን ገንዘብ እንዲሰጠኝ ሰጥቶኝስ ቢሆን የዋሸሁት ምን ሆኜ ነው? እሺ ሞጣ ቀራኒዮ ዋት ኢፍ ሰጥቶኝስ ቢሆን ደርሶኝስ ቢሆን ታንቀልት ሞት ነው። እንግዲህ የጉቺና የሞጣ ጸብ እያከረረ ነው። የሚበርድም አይመስልም በስላሴ ስም። ሞጣ ግን ምንሽ ነው? ኧረ ፍታ፣ በቃ ፍታ። ሴት ልጅ በዚህ ያህል ደረጃ ዲስሪስፔክት ማድረግ ተገቢ ነው? በጣም ይደብራል። እመቤቴን ይደብራል። በቃ ይደብራል። አንዳንዴ ይሄ ማለት እርዳታው ወደ ፖለቲካ ሄደ። እኔ አልገባኝም። እንግዲህ እርዳታው ወደ ፖለቲካና ሃይማኖታዊ ነገር ይዞ ሄደ። ወደዛ ገባ። ትንሽ ደስ አይልም። እስቲ ዩቲናስ በሀገሯ ላይ ምን ገጠማት? ሰላም እንዴት ናችሁ? ዛሬ እንግዲህ ከተወለድኩበት ካደግኩበት እጅግ በጣም ከመሳሳለት ከሀገሬ ከወሊሶ ከተማ አስተዳደር እንግዲህ ጠሪ ቀርቦልኝ እየሄድኩኝ ነው። ያለው ነገር አሳያችኋለሁ። ኮዳ ቤቱራ ዮና Kurubsitu di filmetu takamadari Rambubsitu silgadame kanani satali Kanani tuntala dame dori rada dora Losha sora barte dame wati apabora Seseki kokolfi Tu malka kinarka Ya bonsitu ofi Marke ada marka Daminta da biya Si kalbina yaka Tatabachu waya dami Kumkume yonaka Tatabachu waya dami Kumkume yonaka ዋው ዩቲናስ በጣም ለፍታለች። ማርያምን ለፍታለች። የሚገባት አይነት ልጅ ናትና እዚህ እኛ እርስ በራሳችን እየተባላ ነበር ብለን በዓለም ደረጃ አንደኛ ሆና የምታሸንፍበትን የሆኑ ግለሰቦች የሆነ ጽንፍ ይዞ ማለት ነው። ማርያምን በጣም ነው ያስደበረኝ። አብሶ አንድ የሆነ ልጅ እንዳትመረጥ እያደረገ ነበር እንዳታሸንፍ። እንዴ በዛ መድረክ ላይ እኮ ብትገኝ ኢትዮጵያ ነው የምታስጠራው። እንዳያችሁት ባንዲራዋን ነው ከፍ የምታደርገው። ግን ኢትዮጵያዊ ሆነን እንዳታሸንፍ ሲያደርጉ የነበሩ ልጆች ሁላ ነበሩ። ያው እዚህ ዩቲዩብ ላይ አምጥቼ እነሱን ቪዲዮ ፖስት ማድረግ ስለማልፈልግ ነው። ማርያምን ግን ይገባታል። ጀግና ናት ማርያምን። እስቲ ይህንን ወርቁ አይተነውን ሰጠ የተባለው ምላሽ እህታችን በዜና መልክ አቅርበዋለች። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ድጋፉ አንዴ ቃል ገብቻለሁ፣ በሌላ በኩል የምሰጥ ይሆናል፣ ነገር ግን የኔ አካሄድ ፖለቲካ ነው፣ ብሩን አልቀበልም ሲልም እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት ገልጸዋል። ይህ ነገር
ፍጹም ስህተት ነው። ምክንያቱም እዛ ጋር በችግር የማቀቁ የሚገኙ ወገኖቼ ያሉ ፖለቲካ ልሰራ አልችልም። እንደዛ ባሰማ ኖሮ በብዙ መንገድ ብሩን መስጠት እችል ነበር። ነገር ግን ብሩን ለመስጠት ያሰብኩት በአግማስ ኢትዮጵያ በጎ አድራጎት ድርጅት በኩል ነበር። ይህ ነገር ግን አልቀበልም ብለዋል። በዚህ በጣም አዝናለሁኝ። ነገር ግን ለተጎዱ ወገኖቼ እኔ በሌላ በኩል ብሩን ድጋፍ የማደርግ ይሆናል ሲልም ገልጿል። ግን ሆነን ለመናገር እናንተ ምን ይመስላችኋል? ፖለቲካ ነው ብላችሁ ታምናላችሁ? አሁን የተራበ ሰው እዛ ጋ እያለ የተቸገረ ሰው እያለ 15 ሚሊዮን ብር የሚያክል ገንዘብን ለፖለቲካ ፍጆታ ነው ብላችሁ ታስባላችሁ? የእናንተን ሀሳብ ነው፣ የእናንተን ሀሳብ። እንደተለመደው እንግዲህ በገፈርሳ የሚገኘው ሲሪቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያንን እየሰራን እንገኛለን ከእናንተ ውድ ኦርቶዶክሳውያን ቤተሰቦቻችን ጋር ማለት ነው። ስለዚህ የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያንን እንገንባ፣ የአብነት ትምህርት ቤቱንም እንስራ፣ ቦታውንም እንግዲህ የአባቶቻችን መኖሪያ የህፃናት የአብነት ትምህርት ቤት የአብነት ተማሪዎች መፍለቂያ እናድርገው ማለት እወዳለሁ። ከአዲስ አበባ በቅርብ ርቀት ነው የሚገኘው። ገፈርሳ ግድቡ ጀርባ ጉጂ በጉጂ አካባቢ ገብታችሁ ነው የምትገኙ። ታዲያ ከእናንተ የምንፈልገው እኛ ሲሚንቶ፣ አሸዋ፣ ጠጠር፣ ፌሮ፣ እንጨት ለኮንስትራክሽን ግብዓት የሚጠቅሙ ነገሮችን ነው። ገንዘብ በፍጹም አንፈልግም። ግን እኛ መግዛት አንችልም ካላችሁ በቤተሰቦቻችሁ አማካኝነት ገዝታችሁ እቃውን ብታደርሱ ያው የገንዘብ መዘዙን ሰሞኑን እያያችሁ ስለሆነ ማለት ነው። እርስ በራሳችን እየተሰዳደብን ነው። መጽሐፍ ቅዱስ ላይም የኃጢአት ስር ገንዘብ ነው ይላል። ስለዚህ ከገንዘቡ በላይ የአብነት ትምህርት ቤቱም ቤተክርስቲያኑም እንዲገነባ ማቴሪያል ነው የምንፈልገው። ይህ የቤተክርስቲያኑ ህጋዊ አካውንት ነው። ስለዚህ በቤተክርስቲያኑ ህጋዊ አካውንት እያስገባችሁ ከዛም ባለፈ ቦታው ድረስ እየመጣችሁ እናንተም እየተባረካችሁ የስራውን ደረጃ እንደው በቪዲዮ ከምናየው ከምንመለከተው ይልቅ በአካል ነው ወይ ብላችሁ እንድታረጋግጡ በጻድቁ ስም ማሳሰብ እንወዳለን። በእኛ ዘመን የሚዘጋ አንዳችን ቤተክርስቲያን አይኖርም። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ። ቤተሐጌ ሚዲያ፣ ቤተሐጌ ዝማሬን እንደዚሁም ደግሞ ጉባኤ ኒቆዲሞስ የዩቲዩብ ቻናሎቻችንን ሰብስክራይብ እንድታደርጉ እንጋብዛለን። ወዳችኋለሁ። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ሰላም